ሰላም ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን ከትንሽ ደቂቃ በፊት በሚኪ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እስቲ ላላያችሁት ቪዲዮ እንድትመለከቱት ተጋብዛችሁ። እሷ ደስታ ለኔ ይበልጥብኛል እንጂ ዞሮ አብሮም ቢሆኑም አብሮም ባይሆኑም ያው ሄርሜላን ችግር እያሳደዳት ነውና እኔ ያን ያህልም የምትምልበት አይነት ሁኔታ አይደለም። አይ ሚኮ አብርሽ ደህና በነበረበት ሰዓት ደህና ሲሆን ማንንም ሄርሜላ ጋር እንግዲህ ውድ ቤተሰቦቻችን አሁን በሚኪ ቻናል ላይ እነማን ምን እያሉ ነው የሚለውን ነገር በደንብ እንድንነጋገር ያደርገናል። የመጀመሪያው ነገር ቢኖር አብርሽና ሄርሜላ ቤት እንደሚቀይሩ የተሻለ ቤት እንደተገኘላቸው ከሩታና ከልጁ አርቀው መውሰድ እንደፈለጉና አብርሽ አይኑን በደንብ ስር አድርገውት እንዴት ነው ድመትና ውሻ ስንጥል አርቀን ከቤታችን አርቀን ጥለናቸው ቀድመውን ነው ወደ ቤታቸው የሚመለሱት አይደል? እነዚህም ሰዎች አሁን ምንድን ነው ያሰቡት? አብርሽና ሩታ በፍጹም እንዳይገናኙ ከሩታ በማሻሽ ነው የፈለጉት አርቀው እና ቤት የተሻለ ቤት ይገባታል ሄርሜላ። ስለዚህ ቤት እንዲቀይሩ እንፈልጋለን። ማንም ሰው እዚህ የመጣ እንዲደነፋባት አንፈልግም ሄርሜላ እያሉ ነው። በዚህ ጉዳይ ላይ እንኳን ሁላችንም እንስማማለን። እኔም እስማማለሁ። ማንም ሴት በመሆኗ ብቻ ጾታዊ ጥቃት ሊያደርስባት አይገባም። ብቻዋን ባለችበት ሰዓትም አንኳኩቶም ሆነ ያለ ፍላጎቷ ተከፍቶለት እንዲገባ በፍጹም እኔ አንፈልግም። ምክንያቱም ይህ አንድ ሴት ክብር አላት። ስትፈልግ ብቻ ነው ወደ ቤቷ ሊገባ የሚገባው። ያለበለዚያ በጉልበት በኃይል መጠቀም በራሱ ትልቅ ወንጀል እንደሆነ እረዳለሁ። ይሄም ትክክል አይደለም፣ አግባብ አይደለም በሚለው እስማማለሁ። ነገር ግን እዚህ ጋር አንቺ ይህንን ሀሳብ ያሰብሽው እውነት ሄርሜላ በዚህ ልክ ጥቃት የደረሰባት ነው ወይ ለሚለው የቪዲዮሽ የኋላ ላይ ተናገርሽ። ለዛ እንዳልሆነ አብርሽና ሩታ እንዳይገናኙ ስለምትፈልጊ እንደሆነ ተናግረሻል። ይሄ ደግሞ አንድ ሰው ባልና ሚስትን ለማለያየት በዚህ ልክ ርቀት ከመሄድ በዚህ ልክ ቤት መከራየት አሊያም ቤት መግዛት የሚቻል ከሆነ ምን አለበት? ስንት ውጪ የሚያደርሰው አለ አይደለ? ያንን ማድረግ ብትቺ ምን አለ? በዚህ ልክ የሰው ባል ቀምቶ ከውሽማው ጋር እንዲኖር ለማድረግ በዚህ ልክ ጥረት ከምታደርጊ ለጓደኛሽ መልካም ነው የምታስቢው አይደለ? አንቺ ጓደኛሽን የልቧን መሻት የምትፈልገው ነገር እንድታገኝ ነው አይደለ? እሺ በሩታ ወገን ያለው ጓደኞቿ እህቶቿ ምን እንደሚፈልጉ ታውቂያለሽ? እነሱም የሚፈልጉት በዚህ ልክ የሩታን ደህንነት፣ የሩታን ሰላም፣ ሩታ ከየትኛውም ሰው ጋር እንዳትጨቃጨቅ ከባሏ ጋር ሰላማዊ የሆነ ህይወት እንድትመራ ካልሆነም ደግሞ ልጇን በሰላማዊ መንገድ እንድትመራ ማንም ጋጦጥ ቤቷ ያለ ፍቃዷ እየገባ ልብስ አምጪ ልብስ ውሰጂ ምናምን እያለ እንዳይጨቀጭቃት እንዳይደነፋባትም ጭምር ነው የሚፈልጉት። ግን የሩታን ልብ ስለሚያውቁት የሩታ ጀግንነት ስለሚረዱት እነሱ በዚህ ልክ እንኳን አልተንጨረጨሩም። አንድ የሩታ ቤተሰብ እስቲ ወጥቶ በዚህ ጉዳይ ላይ አንድ የተናገረ ነገር የለም። ምክንያቱም የሩታን ጀግንነትና ብልሃት የሩታ የፈለገ ነገር ቢገጥማት እንደምትወጣው ስለሚያውቁና ስለሚረዷት ልጅቷ ጀግና የማትበገር እንደሆነ ስለሚያውቁ ነው። እናንተ ግን የምትፈሩት እናንተ ጋር ሀቅ ስለሌለ ውሸት ብቻ የነገሰ ስለሆነ የሰው ባል አስኮብልሎ ለመውሰድ በዚህ ልክ እንቅልፋቶ ማደር ማለት እኔ ይሄ ዘመን ምን አይነት ስግጥና እንደሆነ እኔም እኮ አንዳንድ ጊዜ በዚህ ልክ ልሰግጥ እላለሁ። ነገር ግን በቃ ውስጠ ሊናዬ ተው ስገጣ ጥሩ አይደለም ይለኛል። ለማንኛውም ውድ ቤተሰቦቻችን እነዚህ ሰዎች ከቀን ወደ ቀን የስገጣ ፕሮማክስን እያሳዩን ነው። እኛም እናያለን፣ እየመጣን ድቁስ እንሄድባቸዋለን፣ አንሰማም። እና ምንድን ነው ያለችው? በሰላም የምትሆንበት ቦታ ጠላቶቿ የማያገኙበት ቦታ ብላለች። እስቲ እንግዲህ ለሄርሜላ ከራሷ በላይ ጠላት አላት ብላችሁ ታስባላችሁ? ሄርሜላ እኮ ጠላት አላትም ከተባለ ራሷ ነች። ምክንያቱም ውሽማ መሆን የፈለገችው ራሷ ነቻ። ሲቀጥል እንደውም እኔ አንድ እውነት መናገር የምፈልገው ሄርሜላ እንደውም ጠላት የላትም። ለምን በሉኝ? በገሃድ እየመጣች በዚህ ልክ የሰው ትዳር እየበጠበጠች ማንም ምንም ያላት የለም። በቃ በጨዋ ደንብ ታይ ይሄ ልጅ አይበጅሽም አይሆንሽም ነው እያሉ የነገሯት ያሉት። ስለዚህ እቺ ሰው አሁን ግልጽ አድርጌ ለመናገር ያክል ራሷ ነች ለራሷ ላይ ጠላት እየገዛች ያለችው። ካልሆነም ራሷ ነች ለራሷ ጠላት እየሆነች ያለችው እንጂ በፍጹም ጠላት ኖሯት የማያውቅም። የምታወሩትም ነገር ከሐሰት የራቀ ነው። ሌላው አያይዛ የተናገረችው ነገር ምንድን ነው? ኤፍሬምም ቢሆን እንዲህ ተራ ማስፈራር አይደለም ጾታዊ ትንኮሳ አድርጎባታል አለች። ጾታዊ ትንኮሳ አድርጎበታል የምትይ ከሆነ ክሰሱት፣ በቃ ክሰሱት። የሚመጣውን እንመልከት። እሷ የትኛዋ ጀግና ሆና ነው አሁን ሄርሜላስ በየትኛው ቅዱስነቷ ነው
መክሰስ የምትችለው? አሁን ጾታዊ ትንኮሳ ተደረገብኝ የምትለው እሷ ከአጠገቧ ወንድ አስከትል አይደል የሩታ ቤት በምሽት ሄዳ የአብርሽን ልብስ አምጪ ስትላት የነበረው? እንዴት ነው ሩታን ኃጢአተኛ ሄርሜላን ቅዱስ እያደረግሽ እዚህ ጋር ጾታዊ ትንኮሳ ተደርጎባታል ምናምን እያልሽ የምትለፈልፊው? እንዲህ ከሆነማ የሰው ቤት አንኳኩቶ ወንድ ይዞ በመሄድ በማስደብደብ በማዛትም እኮ ሄርሜላም እኮ ልትጠየቅ ይገባታል። እዚህ ጋር እንደውም ወንድሟ በጣም ሀምብል የምር የሚገርም እኔ ወንድሟ በጣም እኔ እንጃ የእናቶ ልጅ ዥንጉርጉር ነው። አሁን ለምሳሌ ዳኒ እዚህ ጋር ብትል ይሰራል። ዳኒ አሁን ትናንትና የእናቶ ልጅ ዥንጉርጉር ነው ብለሃል አይደለ? ያሽጎርጉርህና አንተ ዥንጉርጉር ይኸው ናና እዚህ ጋር ተናገር። አሁን ሄርሜላና የሄርሜላ ወንድም አሁን ሁለቱም ከአንድ እናት ነው የተወለዱት። አሁን የሚናገረውን ሰምታችሁታል። እዚህ ጋር ደስ ሲል በቃ ወንድም ማለት ይሄ ነው። እስቲ የማይደረግ ነገር ነው ያደረጉት። ለምሳሌ ቤቱ ድረስ ሄደው የሩታን ልብስ አምጪ ምናምን እንደዚህ ምን ማለት ነው እንዴ? እሱ እኮ የፈለገውን መርጦ መኖር የሚችል ልጅ ነው አይደለ? ስለዚህ እቺ ልጅ ደግሞ ተከብራና ስርዓቷን ይዛ መኖር ሲገባት የሰው ትዳር ቤት ምናምን የሆነ ያለፈ ቤት ላይ ሄዳ ልብስ አምጪ ምናምን ማለት ነው ትክክለኛ ነገር? እሷ እኮ በእንደዛ መንገድ አለ በቃ ትክክል ነህ አንተ። የምር ምንድን ያለው በዚህ ልክ ባለትዳር ሰው ጋር ሄዳ ሩታ ጋር ሄዳ ልብስ አምጡ አታምጡ ማለት አልነበረባትም። እህቴም ትክክል አይደለችም እያለ ነው። በቃ አሁን እዚህ ጋር ለሀቅ የቆመ ሰው ሲገኝ ልናከብረው ይገባል። ምክንያቱም እኛ ሀቅ ነው የምንናገረው፣ ለሀቁ መቆም አለብን ብለን የምናስብ ሰዎች እስከሆነ ድረስ ሀቅ የሚናገሩትም በሀቅ ከማይናገሩት ጎራም ቢሆን ይህን ሰው ሳናደንቅ ማለፍ አለብን ብዬ አላስብም። ስለዚህ የምር ሚኪ በጣም የምትገርም ልጅ ነህ። በቃ ሀምብል በጣም የምትገርም ደስ የምትል ልጅ ነህ። በቃ አንተ እዚህ ጋር እየተናገርክ ያለው አሁን ሪያሊቲውን ነው፣ ትክክለኛውን ነገር የተናገርከው። በቃ ስለዚህ አሁንም ቢሆን አንሂድ እያልካት ነው። በቃ አብርሽ የፈለገው ሰው ጋር ሄዶ የመምረጥ መብት አለው። አብርሽ መርጦ ነው እንጂ በግድ አስገድዳችሁት መሆን የለበትም እያለ የተናገረ ነው። ስለዚህ እኔ ሚኪ በእውነት አክብሬሃለሁ፣ ለአንተ ክብር አለኝ ዛሬ። ምክንያቱም ትክክለኛውን ሀሳብና ትክክለኛው ቦታ ላይ መናገር ያለብህም ነገር የተናገርክ ነበረ። እህት ጥፋተኛ ስትሆን እህቴ ነች ብለህ ሳትሸፍንላት ጥፋተኛ ነች ብለህ መናገሩ በራሱ አንድ ይሄ ሰብአዊ የሆነ ማንነት እንዳለ ያሳያል። ስለዚህ ሪስፔክት፣ በእውነት በጣም አከብርሃለሁ ወንድሜ። ሌላው አንቺ አሁን እዚህ ጋር መመርመር አለብሽ ብዬ የማስበው ምን አለች እዚህ ጋር ስሟ ማድረግ የፈለገችው ነገ ተመልሶ እዛ ከሄደ ያለው ነገር ነው የሚፈጠረው። ያኔም በምን አይነት መንገድ አብርሃም ደህና ያልሆነበትን ምክንያት ሁላችንም የምናውቀው ነገር ነውና አሁን ላይ ያ ልብስ እንኳን ቢመጣ አብርሃም እንዲለብሰው አትፈልግም። ግን ደግሞ ምክንያት ተፈልጎ ከልጁ ባሻገር ልብሱን ምንም ተብሎ ምክንያት ተፈልጎ እንዴት ስላልፈለገች ወይም ተመልሶ ይህ ልጅ እንዳይታመም ያልሆነ ነገር እንዳይፈጠር ስለፈለገች ነው። ሄርሜላ እዛ ሄደችው እውነትም ልብስ ፈልግ አይደለም አልሽ። ከዛም መለስ አረግሽና ልብሱን ብትወስዶም አብርሽ አይለብሰውም አልሽ። ግን እዛ ቤት አብርሽ እንዳይመለስ ነው ከልጁ ባሻገር አልሽ። በቃ ሙሉ በሙሉ የሄርሜላ ሀሳብ አብርሽን ያሳዝናል። በጣም በእውነት በጣም የሚያሳዝነው ሁለታችሁ ስለምታወሩ አመለጠሽ። እዚህ ጋር ከልጁ ባሻገር አልሽ። ከልጁ ባሻገር ልጁንም እንዲጠይቅ አትፈልጉም፣ ከልጁ ጋርም እንዲቀራረብ አትፈልጉም። ይሄ በጣም ነው የሚያሳፍረው በእውነት። ይሄ የሄርሜላ ቡዜ ሁላ ይሄንን ሴራ አታውቅም ብሎ መገመት በጣም ከባድ ነው። ልጁን እንዳይጠይቅ አንድ ቀን ቡዜ ስለ ልዑል ስለ ልጁ እንኳን አንስታ አታውቅም። ምክንያቱም ከሩታ ብቻ ስለተወለደ አክስትነቷን መቀበል በፍጹም አትፈልግም። አየሽ፣ ሄርሜላም ይሄን ቀበል አድርጋ ነው ጓደኛዋም ሳይቀር እህቷም ሳይቀር ከልጁ ባሻገር እያለች እያወራች ያለችው። ከልጁ ባሻገር ማለት ምን ማለት ነው? በጣም ነው የምታሳፍሩት የምር። እናንተ የእፍረት እኮ ባንዲራ ያዦች ናችሁ። ነውራም ነሽ። እንዴት ልጁን እንዳያይ ትፈልጋላችሁ? እንዴት ከልጁ ርቆ እንዴት ትፈልጋላችሁ? በራሷ ኮንፊደንስ ካለት እውነት ነው። ሩታ እኮ እያንዳንዱን የምትናገረው ነገር መሬት ጠብ አይልም። ምክንያቱም ሄርሜላን በራስሽ ኮንፊደንስ የለሽም ያለቻት እውነቷን ነው። ኮንፊደንስ በራሷ ስለሌላት ነው ከእህቷም ይህንን ሀሳብ አብስባ ከሚስቱና ከልጁ አርቀውም ቦታ መከራየት የፈለጉት ለዛ ነው። ይሄ ነገር ግን አሁንም ይሆን ይመስላችኋል? ዛሬ እንደውም አብርሽ ሁለታችሁም አልፈልጋችሁም እንደሚላቸው እርግጠኛ መሆን ይቻላል። ምናልባት እንደዛ ነው የምጠረጥረው እኔ። ሁለቱንም አልፈልጋችሁም፣ በቃ ለተወሰነ ጊዜ ተውኝ፣ እረፍት ላድርግበት ቢላቸው የተሻለ ነው። እንዲሆንም የምፈልገው ይሄ ነው ብዬ ነው የማስበው። ለትንሽ ጊዜ እረፍት አድርጎ ይመለስ። አሳፋሪ ነሽ በእናትሽ። አሁን እዚህ ጋር አያይዘ የተናገረችውን ነገር ላያስረዳችሁ።
አይ ሚኮ አብርሽ ደህና በነበረበት ሰዓት ደህና ሲሆን ማንም ሄርሜላ ጋር አይደርስም፣ ያስከብራታል። ከማንም በላይ ነው ሄርሜላን የሚያከብራት የሚያስከብራትን። ማን ወንድ የሆነ አብርሃምና ሄርሜላ ሰላም ሆነው ማንም የፈነጨባት የለም። ማንም መቶ የዛተባት መሳሪያ አውጥቶ አንተ ላይም የዛተብህ እኔ ላይ ማናችንም ላይ አብርሃም ደህና ሲሆን ሄርሜላን ያስከብራታል። አረ በእግዚአብሔር ስም አንድ አንቺ ቀልደኛ ነሽ በእውነት ሚጡ ምሪንዳ ምንድን ነው የምትይው? አሁን አብርሃም ሩታን ከሩታ ጋር ነበር አይደለ? አብርሃም ሩታን አስከብሯታል ብላችሁ ታስባላችሁ? አሁን አብርሃም ሩታን ከዚህ ቀደም አስከብሯታል ወይ? ማንም እየመጣ እንዲናገራት ይፈቅዳል ነበር እንዴ? አሁንም ሄርሜላን እንደሚያስከብራት እናንተ እርግጠኞች ናችሁ? እንደውም በተለያየ መልኩ እንደሚያስንቃት እናንተ አትገምቱም? እንደውም ሄርሜላ በአብርሃም ጉዳይ የበለጠ ተንቃለች። የበለጠ ቤተሰብ የላትም እንዴ እስከሚባል ድረስ ቤተሰብ እንዳላት ደግሞ ወንድሟ እዚህ ጋር በጥሩ ምግባሩ እያስመሰከረ ነው። አንዳንድ ጊዜ ግን በቃ ትክክልም ነው ይሄ የሆነ ስንወለድ አንዳንድ ጊዜ ባህሪያችን የእናቶች ሽንጉርጉር ነው በሚለው እስማማለሁ በቃ። ምክንያቱም እዚህ ጋር አሁን የሚኪ ሀሳብ በቃ የሚገርም ነዋ። እች ልጅ ደግሞ ሀሳቧ የተለየ ጭንጋፍ የሆነ ሀሳብ ነው የምታስበው። ባልን ነጥቃ ከሚስትም ከልጅም የምትወስድ ለእሷ ኖርማል የሆነ በጣም የምታሳፍር ልጅ ማለት ነው። እና አብርሽ ሩታን ያላስከበረ ሄርሜላን ያስከብራል ብሎ መገመቱ በጣም ከባድ ነው። እውነት እንደዛ ማድረግ የሚችል ይመስልሻል? እውነት ይሄ እኔ በፍጹም እንደዛ ነገር የሚታየኝ ነገር የለም። አዎ እኮ ሚኪ ትክክል ነህ። ሳኔ ተበቂ አይደለም። እዚህ ጋር ለምሳሌ አብርሃምን እዛ መሄድ ይፈልጋል አይፈልግም የሚለው ነገር ማወቅ አለብን። አገር እኮ እዚሁ ነው፣ ሰፈር ብቻ ነው የሚቀየረው ሚኪ። አዲስ አበባ እስካለን ድረስ ከአዲስ አበባ እንውጣ አላልነውም ወይ የሆነ ቦታ እንሂድ አላልነውም። እና ቦታው ሰፈር ነው የሚቀየረው። አሁን ካሉበት ጥቂት ኪሎ ሜትር ቢርቅ ነው። አብርሃም ይፈልግ አይፈልግ በማናውቀው ነገር እኛ መወሰን አንችልም አለ እንዴ። አሁን እኮ እዚህ ጋር የአብርሽን የዛሬውን እንኳን የሀሳቡን ምርጫ አላከበራችሁለትም እኮ። አብርሃም ዛሬ ምን ይናገር ምን ይበልብ ሳታውቁ ገና ለገና እቤት ይቀየርለትና እቤት ቀይረን ወደ ተሻለ ቦታ ወደ ተሻለ ወደሚገባቸው ቤት ሰፋ ወዳለ ቤት መጀመሪያ ጭንቅላታችሁን አስፉ እስቲ። መጀመሪያ እፍረትን እንደሚያሳፍር በደንብ ተረዱ። እፍረትን ተለማመዱት። እፍረት ምን ማለት እንደሆነ እወቁ። እናንተ በዚህ ልክ አሁን እቤት እኮ ቀስ ብሎ መስፋት ይችላል። ጭንቅላት አይቀድምም ከቤት? ሄርሜላ ጭንቅላቷን ብታሰፋ አይሻልም? በደንብ አርቃ አይታ አስባ ይሄ ልጅ ለምንድን ነው ከሚስትና ከልጁ መነጥለው? ለምንድን ነው ደስተኛ ህይወት እንዲኖር የማልፈቅድለት? በቃ እኔ ትክክለኛ ቦታ ላይ አልተገኘውም ብላ ለምንድን ነው እንድትተው ጭንቅላቷን እንዲሰፋ መጀመሪያ የማትፈቅዱላት? እቤቷ ከሚሰፋ እቤት ከመስፋቱ በፊት ጭንቅላቷ መስፋቷ ያስፈልጋል ከሚሉ ወገኖች መካከል አንደኛው እኔ ነኝ። ለማንኛውም የማናየው የማንሰማው ጉድ የለም ዘንድሮ። እግዚአብሔር በጤና ያቆየን እንጂ ገና ከዚህ በላይ እንደምናይ እርግጠኞች ነን። እኔ ይሄ 2018 በጣም ከባድ ነው የምር። አንዳንድ የማይደፈሩ ነገሮች ተደፍረው ያለው፣ አንዳንድ የማይታለፉ መስመሮች ታልፈው ያለው። እኔ በጣም እኮ የተደነቅኩ ነው እውነት። ሳጥናኤል ራሱ በእናንተ ሀሳብ በጣም ነው የሚቀነው። እስክሪፕቶና ወረቀት ይዞ ቁጭ ብሎ ከእናንተ ሀሳብ መቅዳት አለበት፣ መማር አለበት እውነት። እናንተ በጣም ጂነሶች ናችሁ በዚህ ጉዳይ ላይ። ለማንኛውም ለሚኪ በጣም ሪስፔክት በእውነት ትክክለኛ ቀጥለበት። በቃ ለእውነት አውቁም። እህት ትክክል ካልሆነችም ትክክል አይደለሽም እያል ገስጻት። አንዳንድ የምታልፋት መስመር አለ፣ ይህም ትክክል እንዳልሆነ ንገራት። ለማንኛውም ውድ ቤተሰቦቻችን አብሬያችሁ የቆየሁት አብርሽ ቲዩብ ነኝ። ሁላችሁም ሰብስክራይብ፣ ይሄን አዲስ ቻናል ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በጣም ወዳችኋለሁ። ላይክ ሰብስክራይብ ማድረግ እንዳይረሳ። ዋላ ፍቅር ያሸንፋል።